የመጀመሪያው የሳይኮሎጂ ወጥመድ ስፖትላይት ኢፌክት ይባላል። መድረክ ላይ ቆሞ የሚቀልድ ወይ ደግሞ የሚዘፍን ሰው መብራቱ ሁሉ ወደሱ ነው። የተመልካች አይን፣ ቀልብና ትኩረት እሱ ላይ ነው። እኛም እንደዛ እንደሆንን እናስባለን። እኔን እኮ ነው ሰው ሁሉ የሚያየኝ የሚከታተለኝ፣ ብዙ ሰው አለ፣ ሰው ሁሉ ትኩረቱ እኔ ላይ ነው ብለን እናስባለን። ስለዚህ ብሳሳት ብወድቅ ምን ሆናለሁ፣ ምን ይሉኛል፣ ምን ውስጥ ገባለሁ ትላለህ። ጥናቶች ግን ማንም ስላንተ ስራ ፈቶ እንደማያስብ ያሳያሉ። ሌሎቹም ሰዎች የሚያስቡት አንተ ስለነሱ ምን እንደምታስብ ነው። ሁሉም ሰው በህይወቱ የራሱ ፊልም አለው። እዛ ፊልም ላይ ዋና አክተር ወይም ተዋናይ ራሱ ነው። ትኩረቱ ራሱ ላይ ነው፣ አንተ አይደለህም። ስለዚህ ብትወድቅ ብትነሳ ማንም ስላንተ ስለማያስብ አትፍራ፣ አታመንታ። እያመነታ ፈዘ ብትቀር ማንም አያድንህም። ጓደኛ፣ ቤተሰብ ከቁጭት አያድኑህም። የሆነ ተአምር አይፈጠርም። በእያንዳንዷ ሰከንዶች ያንተ አይነት ህልም ያላቸው ሰዎች ዓላማቸውን ለማሳካት ዋጋ እየከፈሉ ነው። አንተ ለምን ትፈዛለህ ታዲያ? አሁን ከጀመርክ ራስህን ከዓመት በኋላ ታመሰግነዋለህ። ካልጀመርክ ግን ራስህን አሁን ያለህበት ቦታ ላይ ቆሞ ታገኘዋለህ። ሁለተኛው የሳይኮሎጂ ወጥመድ ፍርሃት ነው። ፍርሃት የሚመጣው ቀጥሎ ምን እንደሚፈጠር ካለማወቅ ነው። አይምሮ የግምት ማሽን ነው። ስትጀምር፣ ስትሰራ፣ ስትለወጥ፣ ስታድግ፣ ሲሳካልህ ያስባል፣ ይስለዋል። ከዛ ግን መሃል ላይ ያሰብከው እንዴት እንደሚሳካ ግልጽ ያለ ነገር ስለሌለ ይጠፋበታል። መሃሉ ባዶ ነው። አይምሮ ደግሞ ባዶ ነገር አይወድም፣ የማይታወቅ ነገር አይወድም። ስለዚህ እንዳትጀምር ፍርሃት ይለቅብሃል። አሁን ካለህበት ምቾት እንዳትወጣ ያደርግሃል። እንደ ምቾት ደግሞ መጥፎ ነገር የለም፣ መጥፎ እስር ቤት የለም። በጣም የምትፈልጋቸው ነገሮች በሙሉ ያሉት ከፍርሃትህ ጀርባ ነው። በዘገየህ ቁጥር ፍርሃትህ ጎል እያስቆጠረ ነው። ከውድቀት በላይ ምን እንደሚያስፈራ ታውቃለህ? ቁጭት። ኮርኔል ዩኒቨርሲቲ በሞት አፋፍ ላይ የደረሱ 600 ሰዎችን አጠና። ምንድነው በዚህ ሰዓት የሚቆጫችሁ ነገር ብሎ ጠየቃቸው። ሁሉም የሚቆጫቸው ነገር በህይወት እያሉ የሰሩት ስህተት አይደለም፣ አስበውት ፈልገውት ያልሞከሩት ያልጀመሩት ነገር ነው የሚቆጫቸው። አፍ አውጥተው ያልተናገሩት የፍቅር ቃላት፣ ስራ ለማቆም ለመቀየር የነበራቸውን ሐሳብ፣ ቢዝነስ ለመጀመር የነበራቸውን ጉጉት እያሰቡ ነው የተጸጸቱት። ሶስተኛው የሳይኮሎጂ ወጥመድ የሰዎች ቃላት ነው። አትችልም፣ አይሳካም፣ ይሄ ላንተ አይሆንም፣ ባንተ አያምርም፣ ባንቺ አያምርም፣ ይቅርብህ፣ ይቅርብሽ ያሉን ሰዎች ቃላት አይምሮአችን ውስጥ እየደጋገመ ይጮሃል። አንድ አስገራሚ ጥናት ልንገራችሁ። ከመቶ ሰዎች ውስጥ 80ው ገና አንድ ትችት ሲሰሙ ዓላማቸውን እርግፍ አድርገው ይተዋሉ ይለናል። ሰው በሐሳብህ ሊስቅ ይችላል፣ እንደማይሆን ሊነግርህ ይችላል። ሁሌም እንደዚህ ነው። መጀመሪያ ላይ ይስቁብሃል፣ ከዛ ሊያስቆሙ ይታገሉሃል፣ ከዛ ታሸንፋለህ። ጋንዲ ነው እንደዚህ ያለው፣ እኔ አይደለሁም። ከሳቁብህ ከነሱ የተሻለ ስላሰብክ ነው። ትችት አትፍራ። ታዲያ ምን ይሻላል? ከነዚህ ወጥመዶች እንዴት ልውጣ ካላችሁ የሳይኮሎጂው ምሁር ዴቪድ አለን አንድ የሚገርም መፍትሄ ያስቀምጣል። 2 ሚኒት ሩል የሚባል። ምንም ነገር የሚከብደን እስክንጀምር ድረስ ነው። ቀዝቃዛ ሻወር የሚያስፈራህ እኮ እስክትገባበት ድረስ ነው የሚያንቀጠቅጥህ። ከዛ በኋላ ግን ደስ ብሎ ነው የምትታጠበው። ስለዚህ መስራት መጀመር ያሰብከውን ነገር ጀስት አሁን ለ2 ደቂቃ ብቻ ስራው። መቼም 2 ደቂቃ አታጣም። በዛች 2 ደቂቃ በሙሉ ትኩረትህ በሙሉ ሐሳብህ መጀመሪያ ያሰብከውን ነገር በሙሉ ጀምር። መጽሐፉን ግለጠው፣ ፒሲውን ክፈተው፣ ስልኩን ደውለው፣ ስራውን ጀምረው። ከዛ ከ2 ደቂቃ በኋላ ላቁም ብትል እንኳን አታቆምም። ካቆምክ ደግሞ ትንሽ ቆይተህ ለ2 ደቂቃ ስራህን ቀጥለው። አይምሮህ እጀምራለሁ ያልከውን እንደምትጀምር ያያል። ዲሲፕሊን እያስተማርከው ነው። የሆነ ሰዓት 2 ደቂቃ ብቻ ሳይሆን 2 ሰዓት ሙሉ በትኩረት ትሰራለህ። እያሳደግከው ስትሄድ ማንም አያቆምህም። የሚያነቃህ ነገር አትፈልግ፣ ስራውን ጀምረውና ራሱ ያነቃቃሃል። ሜል ሮቢንስ ወደ ተግባር ካልገባ አይምሮ በ5 ሰከንድ ውስጥ ሐሳብህን ይገለዋል ትለናለች። ከዛ ወደ ሌላ ሐሳብ ይሄዳል። ስለዚህ ቶሎ ወደ ድርጊት ካልገባ አይምሮ እንድታቆም ነው የሚያሳምነን። አሰብክ አይደል? 1 2 3
4 5 ብለህ ወደ ተግባር ግባ። ብዙ አታብሰልስል። እጆችህን ያቸው ህልምህን ሊገነቡት ወይ ደግሞ ሊቀብሩት ይችላሉ። ዓለም አንተ ጋር ያለውን ድብቅ ጸጋ ትፈልጋለች። የትኛውም የእግር ኳስም የሙዚቃም የቢዝነስ ጥበበኛም ሲጀምር ተስቆበታል። Les Brown ትልቁ ሀብት ያለው መቃብር ቦታ ላይ ነው ይላል። በጣም ታላላቅ ጽሑፎችን መጻፍ የሚችለው ሰውዬ እዚህ አንቀላፍቷል። ምርጥ ዘፈን፣ ምርጥ መዝሙር፣ ምርጥ ቢዝነስ፣ ምርጥ ሥራ የሚሰራው ሰውዬ ሳይሰራው ሞቷል። በፍርሃቱ ምክንያት አቅሙን እንደያዘው አልፏል። በሕይወትህ ዛሬ የመጨረሻ ቀን ቢሆን ሰው ምን ይለኛል ብለህ ትፈራለህ? እርግጠኛ ነኝ አትፈራም። አሁንም መፍራት የለብህም። ያቆምከውን ትምህርት ጀምር። ቢዝነሱን አጥናው፣ ከዛ በትንሹ ጀምረው። መጽሐፉን ቁጭ በልና አንብበህ ጨርሰው። ስፖርቱን፣ ትምህርቱን ጀምረው። ትዳሩን ካመንክበት አታመንታ፣ ግባበት። ካላመንክበት አታመንታ፣ አቁመው። የሰው ዕድሜ አታባክን። ቆራጡን አንድ ውሳኔ ሕይወትን እስከ መጨረሻው ሊቀይረው ይችላል። አዲሱ ማንነትህ ነገ አይደለም የሚጀምረው፣ ዛሬ ነው፣ አሁን ነው። ጭንቅላትህ ትራሱን ሳይነካው ዛሬውኑ ያሰብከውን ነገር መጀመር አለብህ። ይሄን ቪዲዮ አቁመው፣ የሚያስፈራህን ነገር ጀምረው። ፍርሃት ጊዜያዊ ነው፣ ቁጭትና ጸጸት ግን ዘላለማዊ ነው። የቱን ትመርጣለህ?